ጤና ይስጥልኝ ኢትዮጵያውያን፣ እንደሰማችሁት ነው። ይሄ ነው ባንዲራው፣ ይሄ ነው። እንዲህ አይነት ወጣት ያስፈልጋታል ኢትዮጵያ። ኢትዮጵያ በረከት ያጣችው የሰይጣኒዝም ሃይማኖት፣ ይሄ የብሔረሰቦች መለያ ነው ምልክት ብላችሁ በሰንደቅ ዓላማችን ላይ የደነቀራችሁት ኮከብ፣ እኔ እሱ ነገር በጣም ነው እኮ የሚገርመኝ። አፄ ኃይለ ሥላሴ የይሁዳ አንበሳ አርማ አላቸው ለራሳቸው ለቤተ መንግስቱ። ህዝቡን ግን ካላደረጋችሁ ብሎ አላስገደዱም። ለምን? አረንጓዴ፣ ቢጫ፣ ቀይ ከለሮቹ የህዝብ ናቸው። የመላ ኢትዮጵያ ህዝብ ንብረት ናቸው። መንግስት በመጣ ቁጥር የራሱ አርማ ይኖረዋል። የራሱ ጉዳይ ነው። በሰለጠነው ዓለም ከሄዳችሁ በህዝብ የተወከለ ኮንስቲቱሽን ስላላቸው ህዝብ የመረጠው መንግስት የቀመረው የሀገሪቷ ምልክት ስላላቸው ሰንደቅ ዓላማቸው ላይ የሚያስቀምጡት ምልክት የታወቀ ነው። አሁን አሜሪካኖችን ብንወስድ 52 ስቴቶች ስላሉ ለ52ቱ ነጫጭ ኮከብ አስቀምጠዋል። ይሄ በህዝቡ በጥንቱ ህዝብ ስምምነት የተደረገ ነው። ኢትዮጵያ ውስጥ ከንግሥተ ነገሥታት ሳባ ጀምሮ የይሁዳ አንበሳ አርማ ይደረጋል ሰንደቅ ዓላማ ላይ። ሰንደቅ ዓላማችን ዕድሜው 100 ዓመት አይደለም። ሰንደቅ ዓላማችን እኮ ያሬድ ቅዱስ ከመባሉ በፊት ዓለማዊ ሰው ሆኖ የፈጠራቸው ዜማዎች አሉ፣ ግዕዝ፣ እዝንና አራራይ። እነዚህ ዜማዎች ወደ ቤተ ክርስቲያን ከመሄዳቸው በፊት ከሶስት ወፎች ነው። ሶስት ወፎች አረንጓዴ፣ ቢጫ፣ ቀይ ቀለም አላቸው። ከዛ በኋላ ግን ቀለማቱ ትርጉም ተሰጣቸው። አረንጓዴው ተስፋ፣ ልምላሜና ሀብት፣ ቢጫው ማንኛውም ሃይማኖት በኢትዮጵያ ውስጥ የሚገኝ ሃይማኖት፣ አበባና ፍሬ፣ ቀዩ ለሀገር መስዋዕትነትና ፍቅር። ከዛ ውጪ እንደ ቀጀላ የሚባል ሰውዬ ነው የባህል ሚኒስትር፣ በኮምፕሌክስ የሚሰቃዩ በበታችነት ስሜት የሚሰቃዩ ኦሮሞ ኢትዮጵያ ውስጥ ከመግባቱ በፊት የተፈጠረ ባንዲራ ነው። ይሄ ማንም ሊለውጠው አይችልም። ኦሮሞ በ16ኛው ክፍለ ዘመን ከኬንያ የገባ ብሔረሰብ ነው። እኔ እርግጠኛውን ነው የምናገረው ወገኖች። እነዚህ ወጣቶች ይሄ ነው ባንዲራው፣ ይሄ ነው ባንዲራው እያሉ የአድዋ ዓመታዊ ድል በዓል ላይ ዘምረዋል። የአድዋ ድል ወይም ነው የማንኛውም የጦርነት ድል ቶፕ ሊደር በሚያደርገው ስትራቴጂ ነው ባሸነፍ የሚመጣው። በሚሊተሪ ሳይንስም ስትወስዱት በዘመናዊው የአዛዥ እንጂ የታዛዥ ጥፋተኛ የለውም የተባለውም አዛዥ ጥሩ አድርጎ ከመራ ሰራዊቱ ያሸንፋል። የአድዋ ድልም የአጼ ምኒልክ የድል ውጤት ነው እንጂ በኮምፕሌክ እንዲህ ዘር ቆጠራ ከተባለ ወይዘሮ እጅጋየሁ ለማ የአጼ ምኒልክ እናት ኦሮሞ ናቸው። እሳቸው የማንንም ዘር ተጠይፎ አያውቁም። በጣም በጣም ትሁት የነበሩ መሪ ናቸው። የውጭ ሀገር ሰዎች በጽሁፍ መስክረዋል። ከማንኛውም ኢትዮጵያ ዘመናዊ እንድትሆን በብዙ መንገድ ጥረት አድርገዋል። በመኪናው፣ በባቡሩ፣ በኤሌክትሪኩ፣ በሁሉም ነገር እና ወገኖች እነዚህ በስልጣን ላይ ያሉ ለስልጣን ደግሞ የሚተጉ ዘረኞች አሉ። ኢትዮጵያ ከነዚህ ሁሉ ፍሪ መሆን አለባት። እኔ ይህን ባንዲራ ይዘው ልጆቹ መቼ እንደጨፈሩ አላቅም፣ ግን የአድዋ ድል በዓል ቀን ነው። በጣም ደስ የሚል ነገር ነው ያደረጉት። ይሄ አመፅ መቀጠል አለበት። ሰንደቅ ዓላማችን አገራችን በረከት ያጣችሁም ይሄ የሰይጣኒዝም ኮከብ በባንዲራችን ላይ ከተጫነ ጀምሮ ነው። እውነቴን ነው የምላችሁ። ወርስቲንግ ይሄ ኮከብ ያለበትን ደግሞ ልሙጥ ይላሉ እኮ ንጹህ ሰንደቅ ዓላማ። ልሙጥ የሚባለው ቃል ስድብ ነው። ልሙጥ እኮ ማለት በእንግሊዝኛው ከለርለስ፣ በአማርኛው ለምጥ ከሚለው የመጣ ምንም በቃ ከለርለስ፣ ከለር የሌለው ማለት ነው። ሰንደቅ ዓላማችን ከማንኛውም ምልክት ነፃ ከሆነች ንጹህ ባንዲራ ወይም ንጹህ ሰንደቅ ዓላማ ተብላ ነው የምትጠራው እንጂ ልሙጥ አትባልም። በሽታ የለምጣችሁ ልሙጥ የምትሉ ባለጌዎች ስንት እኛ ለዚህ እኮ ደምና ላባችን አፍስሰናል። ለዚህ ብሔራዊ ሰንደቅ ዓላማ በዘፈን አይደለም፣ እኛ በተግባር
ይህችን ሰንደቅ ዓላማ ጠብቀናታል። የማንም ልቅምቃሚ ከባሻሻ ከምናምን ከደደቢት መጥቶ ሲያዋርዳት ዝም አልልም። እነዚህ ወጥ አሁንም ስታከብሩ የፈለገ ይምጣ፣ የህዝብ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ነው ላሴት። ከዛ ውጪ የወያኔ ይሄ በረከት ያሳጣት ይሄ አሁን ይሄ ምልክት እነሱ የብሔር ብሔረሰብ ምልክት ምናምን ብለው ነው የሚያወሩት። በአንድ በኩል እኮ ስታየው ይሄ የዘር ፌዴራሊዝም ምልክቱ ሰይጣኒዝም ነው፣ ስራውም ሰይጣኒዝም ነው። የዘር ፌዴራሊዝም ራሱ ሰይጣኒዝም ነው። ዛሷ ሰውን እርስ በርስ የሚባላው። ስለዚህ ትግላችን መሆን ያለበት የአብይ አህመድ የለም፣ ጀዋር መሐመድ የለም፣ ዘመነ ካሴ የለም፣ ምን የለም። ኢትዮጵያ ከነዚህ ከዘረኞች ነፃ መውጣት አለባት። መለስ ዜናዊ ነበረ የበጠበጠው። መለስ ዜናዊ፣ ሌንጮ ለታና ዲማ ነገዎ የመጀመሪያዎቹ ይሄንን የዘር ፌዴራሊዝም የቀመሩት መለስ ዜናዊ፣ ሌንጮ ለታ እና ዲማ ነገዎ ለንደን ላይ መጥተው ከኢሳያስ አፈወርቂ ጋር እሱ ነው እንግዲህ የመቶ ዓመት የቤት ስራ የሰጣቸው ራሱ ኢሳያስ አፈወርቂ ነው። ስለዚህ ሰንደቅ ዓላማችንን ወጣቶች ንጹሐን ያዙ። እንደዚህ ንጹሕ ሰንደቅ ዓላማ ልሙጥ እንዳትሉ፣ ንጹሕ ከምንም ምልክት። እንግዲህ ደርግ ራሱ በህዝብ ላይ ተጽዕኖ የራሱ ማረሻና ምናምን ነበረው የመጀመሪያ። ከዛ በኋላ ደግሞ የአክሱም ሐውልት ነበር። ህዝቡ ግን አልፈለገም። የፈለገው ከጥንት ጀምሮ ከ1500 ዓመት በላይ ዕድሜ ያለው ነው የእኛ ብሔራዊ ሰንደቅ ዓላማ 1500። ችግሩ ምንድን ነው? ሁሉም በተለያየ ቀለሙን አረንጓዴ፣ ቢጫ፣ ቀይ፣ ቢጫ፣ አረንጓዴ ቀለሞቹን በተዋረድ ግን በህግ በተዋረድ የሆነው እርግጠኛ ነኝ የመጀመሪያ ፓርላማ ሲመሰረት አፄ ዮሐንስ በተጠቀሙበት መንገድ እንዲሆን ተብሎ አረንጓዴ፣ ቢጫ፣ ቀይ ነው። እሳቸው ቀይ፣ ቢጫ፣ አረንጓዴ ነው መሰለኝ የተጠቀሙት። ግን አረንጓዴ፣ ቢጫ፣ ቀይ ተደርጎ ተቀምሯል በጥንት ኢትዮጵያውያን ማለት ነው። ከዛ በፊት ግን ሰንደቅ ዓላማው ነበረ 1500 ዓመት። ያ ቅዱስ ያሬድ ከመባሉ በፊት ያሬድ ተራሶ የነበረ ነው። እነዚህን ዜማዎች ሶስቱን በፈጠረ በሰባተኛው ዓመት ነው ወደ ቤተ ክርስቲያን ያስገቡትም። ሰሎሞናዊ ዳይናስቲዎች ሳይሆኑ አፄ የዛጉዌ ነገሥት አፄ ገብረ መስቀል ወይም ሮሃ ሌላ ስማቸው እንግዲህ አፄ ገብረ መስቀል ትክክለኛ የንግስና ስማቸው ነው። ግን ያው ሮሃም ይባላሉ፣ ላሊበላም ይባላሉ። አፄ ላሊበላ ግን ትክክለኛው አፄ ገብረ መስቀል እሳቸው ናቸው ወደ ቤተ ክርስቲያን ያስገቡት ዜማውን እንጂ ከዛ በፊት የቤተ ክርስቲያን ዜማዎችና አከባበሩ የተለየ ነበር። ስለዚህ ወገኖች እነዚህ አረንጓዴ፣ ቢጫ፣ ቀይ ወፎች ይህንን ቴዎሪ ራስተፋሪያኖች ከነከለሩ ያውቁታል። ይሄ አሁን ምላችሁ የሶስቱ ወፎች ታሪክ አረንጓዴ፣ ቢጫ፣ ቀይ ግዕዝ እዝንና አራራይ ዜማዎችን ፈጠረ ከሶስቱ ወፎች ማለት ነው። ይህንን እኛ ድሮን የተማርነው አሁን ይህንን አስታውሶ የሚናገር ባለመኖር እኔ የተማርኩትን አልረሳም ወገኖች፣ በምንም ተአምር ድሮ የአንደኛ ክፍል የተማርኩትን አልረሳም። እንኳን አሁን የምንማረው ለምን እንዳንረሳው እኮ ነው። እና ከአንደኛ ክፍል ጀምሮ እስከ ሃየር ኤጁኬሽን ከተማርክ ሁሉንም መርሳት የለብህም እንጂ አንዳንዶቹ ከአፄዎቹ ከምናምን ጋር ያያይዙታል ነው። ያሬድ ቅዱስ እንዲባል ያደረጉት አፄ ገብረ መስቀል ናቸው እንጂ ተራ ሰው እኮ ነው። ሰንደቅ ዓላማዎቹንም የፈጠረው በተራ ወይም ደግሞ ወደ ቤተ ክርስቲያን ከመወሰዱ በፊት ነው። ስለዚህ ይህንን ቲዎሪ ራስተፋሪያኖች በእንግሊዝኛም ተጽፏል በሪቻርድ ፓንክረስት። አሁን የምላችሁ ሪቻርድ ፓንክረስት ይሄንን የሶስቱን ወፎች ታሪክና የያሬድን ታሪክ ጽፈውታል። ይሄንን አንብበውት አረንጓዴ፣ ቢጫ ቀለሙን ወስደውታል ራስተፋሪያኖች። የሶስቱን ወፎች ታሪክ ደግሞ ስለሚያውቁ ቦብ ማርሊ
ትሪ ሊትል በርድስ የሚል ዘፈን ሰምታችኋል በእርግጠኝነት። በጣም ፖፑላር ነው በአውሮፓ በአሜሪካ። ይህ ዘፈን የቅዱስ ያሬድ ታሪክ ነው። እነርሱ ግን ብጠይቋቸው፣ እኔ ጓደኞች አሉኝ እነሱ አብሬያቸው ሙዚቃ ሰራለሁ። ይሄ ታሪክ ሲነሳ እኔ በደንብ ነግሬያቸዋለሁ ከእኛ እንደወሰዳችሁ ከነ ቀለማቱ ከነ ምኑ። አፄ ኃይለሥላሴም ቢሆኑ ተፈሪ ተብሎ አይጠሩም በእኛ ጋር። ኃይለሥላሴ የክርስትና ስማቸው ነው። የክርስትና ስማቸው ደግሞ ንግስና ሲወስዱ በክርስትና ስማቸው መጠራት ጀመሩ እንጂ ተፈሪ ተብሎ አይጠሩም። ይሄ ሁሉ እላቸዋለሁ እኔ። ሃይማኖታቸውን መቃወሚ አይደለም፣ እውነትን መናገር ግድ ስላለብኝ ነው። እውነትን መናገር ስላለብኝ ነው። የስሪ ሊትል በርድስንም ቲዎሪ ከዛው ላይ እንደወሰዳችሁት ብዬ ስነግራቸው በቃ ይገረማሉ፣ ይስቃሉ። ባይ ዘ ወይ ቦብ ማርሊ ክርስቲያን ሆኖ ነው የሞተው። ያጠመቁት አሁን በሕይወት አይኖሩም እንጂ እኔ ብዙ ጊዜ ቪዲዮውን አስቀምጫለሁኝ። ያጠመቁት ጳጳስ በቀዳማዊ ኃይለ ሥላሴ ተልከው ነው። ራስተፈሪያኖች እሳቸውን ማምለክ ሲጀምሩ በጣም ተበሳጭተው በለንደን እና በኪንግስተን ጃማይካ የእንግሊዝኛ ፕሪቸርስ ጳጳሳቶችን በመላክ ብዙ ራስተፈሪያኖችን ወደ ክርስትና ለውጠዋል። ከዛ ውስጥ አንዱ ቦብ ማርሊ ነው። ግን ሲደረግ በምስጢር ነበር። ምክንያቱም እሱ ብዙዎችን ወደ ራስተፈሪያ እንዲሳቡ ያደረገ ነው። ያንን እሱ ክርስቲያን ከመሆኑ በፊት የሰራቸውን ቪዲዮዎች አሁንም ይጠቀሙበታል ራስተፈሪያኖች። ግን ጠጋ ብላችሁ ጠይቋቸው አይወዱትም ክርስቲያን ስለሆነ። የቀብሩን ስነ ስርዓት ዩቲዩብ ላይ ተመልከቱ፣ ይበጠብጡ ነበር። ግን እዛ ላይ ካህናቶቹ በኦርቶዶክስ ተዋህዶ ሕግና ደንብ መሰረት በደንበኛው ተጸልዮ ነው የተቀበረው። የክርስትና ስሙ ብርሃነ ሥላሴ ይባላል። ብዙዎችን የምታውቁ አይመስለኝም። እኔ ከራሳቸው ካጠመቁት ጳጳስ አሁን በሕይወት የሉም። ከሳቸው አንደበት በእንግሊዝኛ የነበረውን ብዙ ጊዜ በቃለ ምልልሱ በፌስቡክ ላይ አስቀምጫለሁ። ስላዳመጣችሁ አመሰግናለሁ። እንግዲህ ትምህርት እንድታገኙ ብዬ ነው። በተለይ በኮምፕሌክስ የምትሰቃዩ እንደነ ቀጀላ መርዳሳ አይነቱ የኢትዮጵያ ጠላቶች ስልጣን ላይ ተቀምጠው፣ አብይ አህመድ የኢትዮጵያ ጠላት ነው፣ ጌታቸው ረዳ የኢትዮጵያ ጠላት ነው፣ መለስ ዜናዊ የኢትዮጵያ ጠላት ነው። በሙሉ ከ1983 ዓመተ ምህረት ጀምሮ በእነሱ ስር የነበራችሁና ከነዚህ ሰዎች ጋር የምታሽቀምጡ ሁሉ የኢትዮጵያ ሕዝብ ጠላት፣ ቀንደኛ ጠላቶች ናቸው። ስላዳመጣችሁ ወገኖች አመሰግናለሁ። እኔ እንግዲህ እውነትን ተናግሮ የመሸበት ማደር ነው። ይሄ ነው ዓላማዬ።